በኢትዮጵያ የስነ ከዋክብት ተመራማሪ የሆኑት ዶክተር ሮዳስ ታደሰም የተሰጠ ሳይንሳዊ ትንበያ ሲሆን ከስነ ፈለግ አስትሮኖሚ አንጻር ሲታይ ፍጹም ትክክልና የሚከሰት ክስተት ነው እየተባለ ይገኛል። ጉዳዩ ለመሆኑ ምንድን ነው? ምንስ ነው የሚከሰተው? ለምንስ ነው ቀኑ የሚያጥረው? ይህ ጉዳይ በብዙዎች ዘንድ መነጋገሪያ ሆኗል። በርካቶችም በጉዳዩ ላይ እየተነጋገሩበት ነው። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ ይህን ጉዳይ እናነሳለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በኢትዮጵያ የዘመን አቆጣጠር ታህሳስ 12 በፈረንጆቹ ደግሞ ዲሴምበር 21 ወይም ደግሞ 22 ዊንተር ሶልስቲክ ወይም ደግሞ የክረምት መለወጫ ተብሎ የሚጠራው ዕለት ነው። ዶክተር ሮዳስ ታደሰ ያስተላለፉት መልእክት የሚከተሉትን መልእክቶች ያጠቃልላል። ምን ናቸው? እንደሚከተለው አቀርብላችኋለሁ። የቀኑ ርዝመት ይህ ዕለት በሰሜናዊ የዓለም ክፍል ወይም ኢትዮጵያን ጨምሮ የዓመቱ አጭሩ ቀን ነው ተብሎ ይታወቃል። ሰንበት ነገ እሁድ ታህሳስ 12። የሌሊቱ ርዝመት በአንጻሩ የዓመቱ ረጅሙ ሌሊት የሚመዘገብበት ወቅት ነው። እንግዲህ እሁድ ሌሊት ረጅም ነው ማለት ነው። ምክንያቱም መሬት በዝንባሌዋ ምክንያት ከፀሐይ ርቃ የምትገኝበት የመጨረሻ ነጥብ ላይ በመድረሷ ነው። ለምን እውነት ይሆናል? ሳይንሳዊ ማብራሪያ። ይሁን እንጂ ዶክተር ሮዳስ ታደሰ ማህበረሰቡ ስለ ተፈጥሮ ክስተት ግንዛቤ እንዲኖረው ለማድረግ የሚጠቀሙበት ሳይንሳዊ ሀቅ ነው። የፀሐይ ጉዞ። ፀሐይ በደቡባዊ ንፍቀ ክበብ ትሮፒክ ኦፍ ካፕሪኮርን ላይ ቀጥታ ስለምታርፍ ለእኛ ሰሜናውያኑ ብርሃኗ አጭር ሰዓት ብቻ ይሆናል። ቀጥታ ተጽዕኖው ነገ እሁድ ፀሐይ ዘግይታ ትወጣለች፣ ቀድማም ትጠልቃለች። ይህ ቶሎ ይመሻል የተባለበት ምክንያት ያረጋግጣል። ማሳሰቢያ፣ ነገ እሁድ ታህሳስ 12 ቀኑ አጭር በመሆኑ ለስራና ለጉዞ የምታቀዱ ሰዎች ጊዜያችሁን በአግባቡ እንድትጠቀሙ ይመከራል። ፀሐይ ቀድማ ስለምትጠልቅ የምሽቱ ጨለማ ረጅም ይሆናል ብለዋል ዶክተር ሮዳስ ታደሰ። ታዲያ ይህ ሀገር በቀል እውቀት ሊደነቅ አይገባም ወይ? እንግዲህ ዶክተር ሮዳስ ታደሰ ነገ ከጠዋቱ 12 ሰዓት ከ35 ላይ ፀሐይ ትወጣለች። የኢትዮጵያ ቀደምት አባቶች ያረጋገጡት ሀቅ ነው። በስነ ፈለክ ስነ ከዋክብት ቀደምት የኢትዮጵያ ምርምሮችን በማጥናት የሚታወቀው ዶክተር ሮዳስ ታደሰ በነገው ዕለት ታህሳስ 12 በመላው ዓለም ቀኑ አጭርና ሌሊቱ ረጅም እንደሚሆን ገልጿል። ዶክተር ሮዳስ ክስተቱን በተመለከተ በቪዲዮ ባቀረበው ዝግጅት እንደገለጸው ፀሐይ በዓመት ውስጥ በሰማያዊ ሉል የምታደርገው ጉዞ 4 ልዩ ክስተቶች ይፈጠራል። በዚህ ምክንያት የቀንና የሰዓት መለያየት ይፈጠራል። ከዚህ አንዱ የሆነው የታህሳስ ጀንበር ይጠቀሳል። በመሆኑም ታህሳስ 12 ፀሐይ ከጠዋቱ 12 ሰዓት ከ35 ላይ የምትወጣ ሲሆን 12 ሰዓት ከ11 ደቂቃ ላይ ወደ ጀንበሯ ትጠልቃለች ብሏል። ዶክተር ጉዳዩን እንዲህ ሲል በሰፊው አብራርቶታል። ታህሳስ 12 ፀሐይ በፍኖተ ፀሐይ ወይም ደግሞ በፀሐይ ጎዳና ወደ ደቡብ የምታደርገውን ጉዞ የምታቆምበት ዕለት ነው። ዕለቱ በሰሜኑ ንፍቀ ክበብ የክረምት መጀመርና በረዶና ዝናብ የሚጀምርበት ቀን ሲሆን ቀኑ አጭርና ሌሊቱ ረጅም ይሆናል። ይህ ዕለት በተለይም በሰሜኑ ንፍቀ ክበብ ሰዓት አቆጣጠር ስለሚዛባም ፈረንጆቹ ሰዓቱን ለማመጣጠን ማስተካከያ ያደርጉበታል። በአንጻሩ በደቡብ ንፍቀ ክበብ ለአንድ ቀን ሙሉ የማትወጣበት ሙሉ ቀኑ በጨለማ የሚዋጥበት ሆኖ ይውላል። በእርግጥኛ ምድር ወገብ አካባቢ ስለሆነን ልዩነቱን ብዙም አንረዳውም። በወደ አውሮፓ አካባቢ ከቀኑ 9 ሰዓት ላይ ድቅድቅ ጨለማ ይሆናል። ከኛ ግን 12 ሰዓት ከ30 ድረስ ሊቆይ ይችላል። ይህም የገና ጀንበር ተብሎ ይጠራል። ትርጉሙም የዓለም ገናናው ንጉሥ ኢየሱስ ክርስቶስ ውልደት ለዓለም ሁሉ የከፈተው የብርሃን በርን ያመላክታል ሲል ገልጿል። በተመሳሳይ አጠቃላይ ስለ ምድሪቱ ኢትዮጵያን ጠበብት የገለጸው ስለ ምድሪቱና ስለ ኢትዮጵያን ጠበብት የገለጸው ዶክተር ስለ ኢትዮጵያ ፊደላት ይህም ብሏል። በኢትዮጵያ ፊደላት ቀመር ከያዛቸው ሚስጥራት አንዱ የብርሃን ቀመር ወይም የተፈጥሮ የወቅቶች ዑደት እንደሆነም የገለጸው ዶክተር አባቶቻችን የፀሐይን መዞር በማጥናት በምድር ወገብ እኩል የምትሆንበትን ተመራምረው የቀንና የሌሊቱን
እኩል 12 የሚሆንበትን የመስከረምና የመጋቢት እኩሌን አመስጥረዋል። የግዕዝ ፊደላት ካየናቸው ወደ ታች 26 ወደ ጎን 7 ሲሆን 26 ሲባዛ በ7 182 ይመጣል። በዚህም ቀንና ሌሊቱ እኩል ይሆናል። ፊደሎቻችን ጥልቅና ረቂቅ ምስጢር ያላቸው ሲሆን ወደ ጎን 7ቱ ብሩህና ደማቅ አካላትን የሚወክሉ ናቸው። ሀ ፀሐይን፣ ሁ ጨረቃን፣ ሂ ማርስን፣ ሀ ሜርኩሪን፣ ሄ ጁፒተርን፣ ህ ቬኑስን፣ ሆ ሳተርንን ይወክላሉ። ዕለታትን ስያሜ ጨምሮ በዓላት በቀመርና በሚስጥር ነው። አቡሻህር የረቀቀው ለምሳሌ እኛ አዲስ ዓመት መስከረም 1 ፀሐይ በምድር መካከል ስለምትውል ቀኑና ሌሊቱ እኩል ስለሆነ ኢትዮጵያውያን ሊቃውንት ከዘመን ወደ ዘመን የምንሸጋገርበት ያደረጉት በማለት ከሳይንስና ከኢትዮጵያውያን ጥንት ጥበብ በማጣቀስ አስረድቷል። ነገ ቀኑ አጭር ነው፣ ሌሊቱ ደግሞ ረጅም ይሆናል። ነገ ታኅሳስ 12 ፀሐይ ወደ ደቡብ የምታደርገው ጉዞ የምትመለስበት የክረምት መገለጫ ዊንተር ሶልስቲክ ዕለት ነው። በስነ ፈለክ ተመራማሪው ዶክተር ሮዳስ ታደሰ እንደተገለጸው ነገ በሰሜን ንፍቀ ክበብ እኛን ጨምሮ ቀኑ አጭር ሲሆን ሌሊቱ ደግሞ የዓመቱ ረጅም ሌሊት ይሆናል። የነገው የሰዓት መረጃ ፀሐይ መውጫዋ 12 ሰዓት ከ35 ሲሆን ከጠዋቱ ፀሐይ መጥለቂያዋ ደግሞ ከምሽቱ 12 ሰዓት ከ11 ይህ አውሮፓውያን ከቀኑ 9 ሰዓት ጨምሮ ጨለማ የሚሆንበት ሲሆን በሀገራችን ሊቃውንት ዘንድ ደግሞ የገና ጀንበር ወይም የብርሃን ማብሰሪያ ተብሎ ይጠራል በማለት መምህር ሮዳስ ታደሰ ስለ ነገው ክስተት ለየት ያለ መሆኑን በተደጋጋሚ በማህበራዊ ሚዲያ ገጾች ገልጸዋል። እንግዲህ የዓመቱ ልዩ ክስተት ነው። ፀሐይ በዓመት ውስጥ በሰማያዊ ሉል የምታደርገው ጉዞ 4 ክስተቶች ይፈጠራሉ። በዚህም ምክንያት የቀንና ሌሊት የሰዓት መለያየት ይፈጠራል ያሉት መምህር ሮዳስ ታደሰ በተለይ በስነ ፈለክና ስነ ከዋክብት ቀደምት ኢትዮጵያን ምርምሮችን በማጥናት የሚታወቁት ዶክተር ሮዳስ ታደሰ በነገ ዕለት ታኅሳስ 12 በመላው ዓለም ቀኑ አጭርና ሌሊቱ ረጅም እንደሚሆን ተገልጿል። ሀገር በቀል እውቀት ተብሏል። የኢትዮጵያ ቀደምት አባቶች ያረጋገጡት መምህር ሮዳስ ታደሰ ደግሞ በተለያየ ጽሁፎቻቸው በየዕለቱ አዳዲስ ነገሮችን እየገለጹ ያሉበት ዕለት ነውና እንግዲህ ነገ ፀሐይ 12 ሰዓት ከ35 ወጥታ ምሽት 12 ሰዓት ከ11 ደቂቃ ላይ ወደ ጀንበሯ ትጠልቃለች ተብሏል። ዶክተር ጉዳዩን አብራርቶታል በስፋት። እኛም ወደ እናንተ አድረስነው ዜና ፕላስ አዳዲስ መረጃዎችን ወደ እናንተ ምናደርስበት የዩቲዩብ ቻናላችን ነው። አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። በመሆኑም ነገ ጠዋት 12 ሰዓት ከ35 ደቂቃ ላይ የምትወጣው ፀሐይ 12 ሰዓት ከ11 ደቂቃ ላይ ወደ ጀንበሯ ትጠልቃለች። ዶክተር ጉዳዩንም እንደዚህ ሲሉ አብራርተውት እንደነበረም በተለይ ታኅሳስ 12 ፀሐይ በጠዋት 12 ሰዓት ከ35 እና በምሽት 12 ሰዓት ከ1 ደቂቃ መውጣትና መግባቷን ተከትሎ በሰሜኑ ንፍቀ ክበብ የክረምት መጀመርና በረዶ ዝናብ የሚጀምርበት ቀን ሲሆን ቀኑ አጭርና ሌሊቱ ረጅም ይሆናል። ይህም በተለይ በሰሜኑ ንፍቀ ክበብ የሰዓት አቆጣጠር ይዛባል፣ ፈረንጆቹ ሰዓቱን ለማመጣጠን ማስተካከያ ያደርጉበታል ስለማለታቸው በዝርዝር ያቀረብንበት ፕሮግራም ነበረ። አበቃን።